ክቡራን የዋልቃ ሚዲያ ቤተሰቦች እንደምንሰነበታችሁ፣ አሜን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ዛሬ መርሃ ግብራችን ጥያቄ በጠየቃችሁ መሰረት እሱን ጥያቄ የምመልስበት መርሃ ግብር ነው። ሁላችሁም አብራችሁ ተከታተሉ። ሲጀምሩ ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ላይክ፣ ሼር ማድረጋችሁን አትርሱ። ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡ። እንግዲህ ጥያቄው ምንድነው የሚለው አንድ ሰው ከቆረበ በኋላ ምንድነው ማድረግ ያለበት፣ ከምን ነው መጠበቅ ያለበት የሚል ጥያቄ ተጠይቀን ነበረ። ዛሬ እሱን ነው የምንመልሰው። እንግዲህ አንድ ሰው ጌታ ኢየሱስ ክርስቶስ ሥጋው ደሙን ከተቀበለ በኋላ ማድረግ ያለበት መጀመሪያ ማየ መቁረሪ ዘው ቅዱስ ላይ ምመን ከሆነ ቅዱስ ላይ እንዳለ ሥጋው ደሙ ከተቀበለ በኋላ ወዲያውኑ ማየ መቁረሪ ይቀበላል። ይህ ማየ መቁረሪ ከተቀበለ በኋላ መነጋገር አይቻልም። ከዛ በኋላ ይወጣና መክፈልት ይቀምሳል። መክፈልት ከቀመሰ በኋላ ማድረግ ያለበት ጥንቃቄ መጀመሪያ መቼም ሰው ከመናገር አይወዘንምና ከመነጋገር መቆጠብ፣ ማለትም አብዝቶ ከማወራት ያኔ የሚወራው ወሬም መንፈሳዊ ወሬ ሊሆን ይገባል። ያም በመጠኑ ስለ መንፈሳዊ ብቻ ስጋዊ ወሬ ያኔ አይወራም። ለምን ከተባለ ከስጋዊ ወሬ የሚያመጣው ነገር ኃጢአት ስለሆነ ከኃጢአት ለመቆጠብ ያኔ ጌታን ሥጋ ደም ከተቀበልን በኋላ ከነዚህ ወሬዎች፣ ካሊባልታ ወሬዎች፣ ከዋዛ ፈዛዛ ወሬዎች እንከለከላለን። ሌላኛው ደግሞ አብዝቶ መብላት አይቻልም። ለምን ካላችሁ አብዝቶ መብላት የማይቻልበት ምክንያት ምንድነው ካላችሁኝ፣ አብዝተን የማንበላበት ምክንያት የጌታ የኢየሱስ ክርስቶስ ሥጋና ደም ለዘላለም የማያስርብ መሆኑን ለማስረዳት ነው። ጌታ ሥጋና ደም ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ላይ እንደተናገረው ለዘላለም አይራብም ብሎ ነው። ከዚህ ህብስት የበላ ለዘላለም አይራብም። ስለዚህ ለዘላለም የማይተርፍ እንደሆነ ለማጠየቅ ያኔ ብዙ ምግብ አይበላም። አንደኛው ይሄ ነው። መጠጥ አይጠጣም። ምን አይነት መጠጥ? አልኮል የሚያሰክር ነገር አይጠጣም። ምራቅ እትፍ አይባልም። ልብስ አይቀየርም። ትንኝ እንኳን ካፋችን እንዳይገባ አታውሩ የሚባልበት ምክንያት ለዛ ነው። ብዙን ጊዜ የሚያወራ ሰው ከወደ አፉ ብዙ ነገር ሊገባ ይችላል። ትንኝ ይገባል። የጌታ የኢየሱስ ክርስቶስ ሥጋና ደም ንጹሕ ባህሪ እንደሆነ ለማጠየቅ ካፋችን ውስጥ መጥፎ ነገር ሊገባ አይገባም። ትንኝ እንኳን ተሳስቶ ቢገባ ንስሐ ሳንገባ ዳግም ጌታ ኢየሱስ ክርስቶስን ሥጋ ደም ልንቀበል አንችልም። አንደኛው ይሄ ነው፣ መቆጠብ፣ ዝም ማለት። ሌላኛው ደግሞ ልብስ መቀየር አይቻልም። የቆረብንበትን ልብስ ያኔ በቆረብንበት ቀን መቀየር አንችልም። ኢየሱስ ክርስቶስ ዘላለማዊ ልብስ፣ የማይቀየር ልብስ፣ የማያረጅ ልብስ ስለሆነ ያኔ ኢየሱስ ክርስቶስን አካል ራሱን ስለለበስ ነው ያኔ ራሱ ልብስ ሆኖን ይናል ማለት ነው። ዘላለማዊ ልብስ እንደሆነ ያስረዳናል። ሌላኛው ደግሞ ከሰው ጋር መጣላት አይቻልም። ቤተክርስቲያን ትከለክላለች። ወደ ፍርድ ቤት ሂዶ መካሰስ፣ ለምስክርነት መቅረብ፣ መከራከር፣ መናደድ፣ መጋጨት፣ መጣላት አይቻልም። ለምን? ይህ ሁሉ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔ ከእርሱ ጋር እኖራለሁ እሱም ከኔ ጋር ይኖራል ስላለ ምንጣላ ከሆነ እግዚአብሔር ከኛ ጋር የለም ማለት ነው። ምንከራከር ከሆነ ምንናደድ ከሆነ እግዚአብሔር ከኛ ጋር የለም ማለት ነው። በዛች ዕለት በዛች ቅጽበት እኛ በየት አለን? በገነት አለን። በገነት ደግሞ መራቆት የለም፣ ምራቅ መጥፋት የለም፣ መራብ የለም። አብዛችሁ አትውሉ የሚሉ ለዛ ነው። ምራቅ መጥፋት የለም። የዛለት ያንን ቀን በጊዜያችን በምናሳልፈው ካላችሁ ጊዜያችን የምናሳልፈው በቆረብነ ቀን ቅዱሳት መጻሕፍትን በማንበብ ብቻ፣ ከሰው ጋር ያለ ማውራት ያለ መከራከር፣ ሌላኛው መንገድ አለመሄድ። ላብ እስኪያልብ ድረስ እስኪደክም ድረስ መንገድ መሄድ አይቻልም። ለምን? የተቀበልነው ሥጋና ደም ለዘላለም የማይደክም ነው። አንድም ደግሞ በገነት ድካም ውጣ ወረድ የለም። ለምን? ያንን በተቀበልንበት ቅጽበት የክርስቶስ አካል ሆነናል። የክርስቶስ አካል ደግሞ በመንገድ ይደክማል አይደክምም? አይደክምም።
ዘላለማዊ ሕይወትን አግኝተን እንግዲህ በኋላ ደከም የለብንም ስንል የሚያደክም ነገር የሚያደክም ስራ አንሰራም። ያኔ ስራችን የሚሆነው ቅዱሳት መጻሕፍትን በማንበብ ጊዜያችን እናሳልፋለን ማለት ነው። ያኔ ቀን ለቅጽበት እንኳን ልንናደድ፣ ሰው ጋር ልንካሰስ፣ ሰው ልናስቀይም፣ ልንከፋ አይገባን። በዛች ቅጽበት ሥጋ ወደሙን በተቀበልንበት ቅጽበት በሥጋ ወደሙን በተቀበልንበት ቅጽበት እንኳን እኛ ልንከፋ መላእክተ ሰማይ እንኳን ሳይቀሩ ደስተኞች ሆነው ይላሉ። መላእክት አንዲት ነፍስ ስለዳነች እጅጉን በሰማይ ታላቅ ደስታ ይሆናል። ስለዚህ ከተቀበልነ በኋላ ወይም ደግሞ ከቆረብነ በኋላ ማድረግ ያለብን ጥንቃቄ ይህ ነው። እንኳንስ ወደ መሽታ ቤት እንኳንስ የሚያሰክር መጠጥ መጠጣት ይቅርና እንቅፋት እንኳን እንዳይመታን ደማችን እንዳይፈስ ጥንቃቄ ማድረግ ይገባናል። ከኛ ከመዛል አንጻር ከቸልተኝነት አንጻር እንቅፋት ቢመጣ ደማችን ቢፈስ ቀኖና ያስፈልገዋል። እሱ ቀኖና ሳንቀበል ለዛች ለተሳሳትናት ስህተት ትንኝ ቢገባብን ወይም ሳናስበው ደግሞ ውሃ መጉመጥመጥ አይቻልም። ያኔ መታጠብም አይቻልም። ኢየሱስ ክርስቶስ ንጹሕ ባህሪ ስለሆነ ያኔ ንጹሕ ባህሪ የሆነው ሥጋ ደም ስለተቀበልነ መታጠብ አይቻልም። ያኔ ሰውነታችን አካላችን በሙሉ ውሃ መንካት አይችልም። እንግዲህ አባቶች ይህን አዘውናል። ኢየሱስ ክርስቶስን በወንጌሉ የተናገረው ይህ ነው። እንግዲህ የቤተ ክርስቲያን ቀኖና ስንነግራችሁ ፍትሐ ነገሥቱም ዲድስቅልያውም አብጠሌሱም ግጽውም የሐዋርያት ነው። እሱ ሐዋርያት ከየት ተቀበሉት ካላችሁ ከኢየሱስ ክርስቶስ ነው። ወንጌሉን ነው እየተረጎሙ እንዲያደርጉ ያዘጋጁት። ስለዚህ ሁላችንም ከተቀበልን በኋላ እኒህን ጥንቃቄዎች እናድርግ። ከተጠነቀቅና ጥንቃቄዎች መካከል አንዱ መነሳሳት ለንስሐ አባታችን ተናግረን ቀኖናውን ተቀብለን ወደ ዳግም መቁረብ የምንችለው ይህን ይመስላል። እንግዲህ ሌላ ጥያቄ ያላችሁ ሰዎች ኮሜንት ሴክሽኑ ያስቀምጡ። ይህ ቀኖና ቤተክርስቲያን ይቀጥላል። ሁላችንም ለመቁረብ እንዘጋጅ። ያልቆረብነ ሰዎች የቆረብኖች ደግሞ ይህን ጥንቃቄ ልናደርግ ይገባናል። እንዴት ንስሐ እንግባ ካላችሁ ደግሞ እሱን ንስሐ ለመግባት የሚያስፈልገውና ዋናው መስፈርቱ መጀመሪያ ንስሐ አባት መያዝ፣ ከዛ ንስሐ ለመግባት መወሰን፣ እዛ ንስሐ አባቱ ሄዶ ንስሐ መቀበል ነው። በቃ ንስሐ እንገባለን፣ ቀኖና እንቀበላለን። ከዛ ቀጣይ የሚመራ ምንድነው? ወደ ቁርባን። ይህን ይመስላል የዛሬ መርሃ ግብራችን ይመስላል። ላይክ ሼር ማድረጋችሁን አትርሱ። ሳብስክራይብ ሁልጊዜ መጠየቁ እንግዲህ ትንሽ ያሰለቻል። ሳብስክራይብ አድርጉ። መንፈሳዊ ሚዲያ ነው። አጠናክሩ። የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን።